ሮቤል ኒራን ሴት አደረጋት ማለት ነው። በጣም በሚያሳዝን ነገር ሴት አድርጓት ነፍስ ውጪ ነፍስ ግቢ ነፍሷ ይኑር ይውጣ ምንም ነገር የሚታወቀው ነገር የለም። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። እንግዲህ ሉሃና ድራማ በጣም በሚያሳዝን ነገር አስተማሪና ልብ አንጠልጣይ ድራማን ይዤላችሁ ከች ብያለሁ። እኔ እህታችሁ ማለት ነው። በነገራችን ላይ ሉሃና ድራማ እንግዲህ ምንድን ነው የተፈጠረው ሲባል በጣም አሳዛኝና ብዙ ነገር ተፈጥሯል ማለት ነው። ሮቤል ታውቃላችሁ፣ ባንሰሞለታ እንግዲህ ኒራ ምን እንዳደረገችው ታውቃላችሁ ማለት ነው። ግን በጣም በሚያሳዝን ነገር ሉሃና በጣም አሳዛኝና ልብ ሩሩ በጣም ሮቤል ክፉ እንኳን መጥፎ ሰው እየሆነ እንኳን እያወቀች ለሱ ያላት አስተሳሰብና ለሱ ያላት አመለካከት እኔ የእውነት የምላችሁ የትኛውም ሰዎች ማንም ሰው ክፉ ቢሆን ለሱ መልካም ነገር ማሰባችን በጣም ያስደስታል፣ አያስከፋም ብዬ ነው የማስበው። በጣም በሚያሳዝን ነገር እንግዲህ ምንድን ነው የተፈጠረው ሲባል ትናንትና እንግዲህ ክፍል 17 ምንድን ነው የተፈጠረው ሲባል ታውቃላችሁ። ኒራ ቀጥታ ሮቤልን ሄዳ የማደንዘዣን በእግሩ እንዳይራመድ ወግተዋለች ማለት ነው። ከወጋችሁ በኋላ ግን ምንድን ነው የወሰነችው ውሳኔ? እሷ እንዲታወቅባት አልፈለገችም። አድናን እንዲያውቁባት አልፈለገችም። በአሁኑ ሰዓት ያላት ሀሳብና እቅድ ወደ አድናን መመለስ ነው የምትፈልገው ማለት ነው። ምክንያቱም ሮቤል እንደማይወዳትና እንደማይፈቅዳት ከተረዳይ ካወቀች በኋላ በአሁኑ ሰዓት አድናንን የራሷ ማድረግ ነው የምትፈልገው። አድናን ደግሞ ሁሉ ነገር ስላየና ስላወቀ በፍጹም አይኗ ማየት አይደለም ከእሷ ጋር መተኛት አይደለም እንደቀደሞቹ ሚስቱ ለማድረግ ተውና አይኗ ማየት አይፈልግም ማለት ነው። ግን እሷ ፍላጎቱ ነበራት ማለት ነው። በፍጹም ሊሳካላት አልቻለም። ምንድን ነው አሁን የተፈጠረው ነገር? በእያንዳንዱ ነገር ምንድን ነው እንግዲህ ሉሃና ሁሉን ነገር አውቃለች። እሷ እንደወጋችው እና ደግሞ እሷ እንዳደረገችው ሻንጣ ውስጥ ሄዳ መድኃኒቱን ሁሉን ነገር አረጋግጣለች። ይህንን ነገር እንግዲህ ለማን ለአድናን ስትነግረው አድናን እንደውም እንግዲህ ኒራ ምን ታደርጋለች? በፍጹም እኔ አይደለም ያደረኩት እሷ ላይ ነው ክኒኑ የተገኘው፣ እሷ ነች እንደዚህ ልታደርግ የቻለችው። እኔ የወጋሁት እንትን ነው የወጋሁት ማስታገሻ ነው እንጂ በፍጹም ይሄን ነገር አይደለም ብላ ስላለች ማለት ነው። እንግዲህ አድናን ግራ ገባው። በፍጹም ሌላይንም እያመናት እየወደዳት እያፈቀራት በፍጹም ሊያምናት አልቻለም ማለት ነው። ሌላንም አለ ወይኔ ስሟ ይጠፋብኛል በነገራችን ላይ ማለት ነው። በቃ ያምናት አልቻለም ፍጹም ማለት ነው። እና ግራ ግብት ብሎት ነበረ ማለት ነው። እና ከዛም በኋላ ምንድን ነው የተፈጠረው? በጣም እንግዲህ ሄዶ ሲጠይቃት ነበረ ሉናን ማለት ነው። እና ሄዶ ሲጠይቃት ምንድን ነው ያለችው? እንዴት እንደዚህ ታደርጋለህ አጽናን? እኔ እየወደድኩህ እያፈቀርኩህ እንዴት አንሷኔ ብለህ ትለኛለህ? እኔ እኮ ላንተ ትልቅ ቦታ ነው ያለኝ፣ እንዴት እንደዛ ትላለህ? እኔ የትኛውን አክል እንኳን በሮቤ ላይ ክፉ መጥፎም ቢሆንም በፍጹም ይሄንን ነገር ውሳኔ ሊወሰን አልችልም። ይሄንን ነገር ግን ያደረገችው ሚራ ነች ብላ ተነግሯለች ማለት ነው። ሚራ እንግዲህ ታውቃላችሁ ሌላን እንግዲህ ታውቃላችሁ ሚራ ማለት ነው። ሚራ በጣም ሌላንን በጣም ነው አትወዳትም። አይኗን ለማየት ራሱ አትፈልግም። ምክንያቱም ሁለት ሰዎች እንግዲህ ወንድምና አማቾች ማንን ያወደዱት ያፈቀሩት አንድ ሴት ነች ማለት ነው። ይሄ ነገር ደግሞ ሚራ በጣም ነው የሚያናድዳት፣ በጣም ነው የተቃጠለችው ማለት ነው። ከዛም በኋላ እንግዲህ ሚራ ሄዳ ለሮቤል ምንድን ያለችው? ቀጥታ ሄዳ ምንድን ያለችው? እኔ ከዛን ማን ይወጋት ብሎ ሲሏት በፍጹም እኔ አይደለሁም ብላ እንግዲህ ወደ ሎናና ታስታብባለች ማለት ነው። ሎናና ደግሞ ምንድን ያደረገችው? ሄደክ ወንድምክን ሮቤልን መጠየቅ ትችላለክ ብላ ትለዋለች ማለት ነው አድናን እንግዲህ በስተመጨረሻ በእርግጠኝነት ይሄንን ነገር አላደረግሽም እኔ አላደረግኩም ብላ ትለዋለች። ሄዶ ወንድምየውን ስጠይቅ ምንድን ያለው ወንድምየው? ሎላና ነች የወጋችኝ። ምክንያቱም ለምን እንደሆነ ባይገባኝም ምክንያቱም እንደዚህ አቀዳበት ቤት መታ
ወጋችኝ ብሎ ይነግራል ማለት ነው። አድናን በነገራችን ላይ ምንም ነገር ያመነው ነገር የለም ማለት ነው። የምትነግረኝን ነገር ተናገር፣ የደበከኝ ነገር ካለ ንገርኝ፣ የምጠይቅህን ጥያቄ መልስ እንድትመልስ እፈልጋለሁ ነበር ያለው ማለት ነው። ምንድነው ማን ነው መድኃኒት የወጋክ ይሄንን መድኃኒት ሲለው ማለት ነው ሎላና ነች የወጋችኝ ብሎ ይላል ማለት ነው። ከዚህም በፊትም ነው አንተ እየተራመድክ አይደለ እንዴ? አትራመድም አይደለ እንዴ? በዚሁ በመንቀመጫ አይደለ እንዴ የምትሄደው ይለዋል ማለት ነው። ግን ደግሞ አሁን በዚህ ላይ ነው የሚሄደው። ግን ደግሞ ምን ያክል የመዳን ፍላጎት እንዳለኝ ታውቃለህ። አሁን እኮ በጭራሽ ከዚህ መቀመጫ ላይ እንዳልነሳ ነው እኮ ያደረገችኝ ብሎ ይላል ማለት ነው። በጣም በሚያሳዝን ነገር እንግዲህ ለማንኛውም እስቲ ማንን ነው ማመን ያለብኝ ብሎ ከቤት ውስጥ ይወጣል ማለት ነው። ቤት ውስጥ ሲወጣ እንግዲህ ምንድን የተፈጠረው መሰላችሁ? ቀጥታ እንግዲህ ኒራ የምትባሏ ሴትዮ አድና እንትናን ሮቤልን እንዳደረገችው ሎላናንም እንደዛ ማድረግ ነው የፈለገችው ማለት ነው። በጣም በሚያሳዝን እሷንማ ገላት እንደው በቃ ባለችበት ልትገላት ነበረ ሀሳቧ ማለት ነው። እና ቅመሙ ስትቀመም እንግዲህ መርዙን ስትስብ ለከማና አይታታለች፣ ሎላና አይታታለች ማለት ነው። ሎላና ከዛን ምንድን የተፈጠረው ቀጥታ ቤት ውስጥ ክላስ ውስጥ ትገባና ከበሩ በኋላ ትቆማለች ማለት ነው። ኒራ የምትባሏ ሴትዮ የሚገርመው ነገር ትራስኪውን ልክ እንደተኛች አድርጋ አመቻችታ ከኋላ ቆማ ስትጠብቃት ነበረ ማለት ነው። ኒራ ትመጣና እንግዲህ ትራስኪውን ልክ ሎላናን ያገኘው ብላ ውግት ታረጋለች ማለት ነው። እንግዲህ ሎናና ደግሞ ከኋላ ነበረች ማለት ነው። ከዛም በኋላ በጣም ነበር የደነገጠችው ጨረሽ ብላ ስትላት ማለት ነው። አንቺ ሴጣን ምን እያደረግሽ ነበርን ያለቻት ማለት ነው። ተነግቶብሻል፣ ምክንያቱም ሮቤልን እንደዛ ያደረግሽው እኔንማ ምን ታደርጊ ነበረ? ሁሉ ነገር ተነግቶብሻል። አየሽ እኔ ገና ይሄንን ነገር ስታስቢውና ስታደርጊ ሁሉን ነገር ስታደርጊ ሁሉን ነገር አይቼብሻለሁ፣ ነቅቼብሻለሁ። ግን አንቺ ምን አይነት ሴትዮ ነሽ? ሴጣን ነው እኮ የሚቀናብሽ። የእውነት ሴጣን ቁጭ ብሎ ከአንቺ መማር አለበት። ምን አይነት ክፉና ጨካኝ ነሽ ብላ ስድብ ታረጋታለች ማለት ነው። እንግዲህ በዚህ አጋጣሚ እብድ ነው ያለችው ማለት ነው። ኒራ እብድ ነው ያለችው። አንቺ ሴትዮ መቼ ነው የምገላገልሽ? መቼ ነው የምገላገልሽ? ከህይወታችን ውጭ ብለሽ ልትወጪ አታልሽም። አልቻልኩም። ከህይወታችን ውጭ ብዬሻለሁ። ውጭ እባክሽ ከህይወታችን ውጭ ትላታለች ማለት ነው። በፍጹም እኔ ልወጣ አልችልም። እኔ የምፈልገው እህቴን ነው። እህቴን ሳላገኝ ከዚህ ቤት ንክቻ አድርጌ አልወጣም ብላ ትላታለች ማለት ነው። ከዚህም በፊት እኮ እኛ እኮ በሰላም እየኖርን ነበረ፣ ለምንድን ነው ማትወጩ ብላ ትላታለች። ከዚህም በፊትማ ቤት ውስጥ ስትኖር የነበርሽው እንግዲህ ምክንያቱም አድናንን እንደፈለገሽ እያሽከረከርሽና እንደፈለገሽ ስትጫወቱበት ነበረ። ግን ከአሁን ወዲህ እሱን ልትጫወቱበት አልችልም፣ ምክንያቱም አድናንን አፍቅሬዋለሁ፣ ወድጄዋለሁ ብላ ትላለች ማለት ነው። ግን ደግሞ እኔ ልንገርሽ ትላታለች ሚራ፣ ትወጂዋለሽ፣ ልታፈቅሪው ትችያለሽ፣ በፍጹም ግን አድናንን ልታገኘው አትችም ትላታለች ማለት ነው። ከዛም በኋላ እንግዲህ ትራስኪውን በወጋች ጊዜ ምንድን ያለችው ማንኛው አድናን እኮ ነው አድናንን ነው ከወጋሽ ነው ያለቻት ማለት ነው። ስትል በጣም ነበር የደነገጠችው። ያለችበትን ቦታ አድናንን ነው ወጋውት አለቻት። እሱ ነው ስትላት በጣም ነበር የደነገጠችው ማለት ነው። ከዛም በኋላ እንግዲህ ምንድን የተፈጠረው አድናን እንደዛ ካለው በኋላ ኒራ ላይ ሌላ ላይ በጣም ነበረ እየተቀየመው ማለት ነው። ሉላ ላይ በጣም ነበር የተቀየመው። ምክንያቱም እሷን የመሰለችው ማለት ነው። እሷ እንደዚህ ታደርጋለች እንዴት እንደዚህ ታደርጋለች? ልትወጋው ትችላለች? አትችልም እያለ በጣም እያሰበ ነበረ ማለት ነው። ከዛን እንግዲህ ሊና ከዛን ከክላስ ከወጣይ በኋላ ወጥታ እንግዲህ አድናንን ታገኘዋለች። አድናን ስታገኘው ይቅርታ ትጠይቅኝም እንዴ? ለምንድን ነው ዝም የምትለው? በእርግጠኝነት ማን እንደወጋው ነግሮሃል አይደለ? ትለዋለች ማለት ነው። አሁን ነግሮኛል፣ ግን ደግሞ የወጋችኝ አንቺን ነው ያለው አላት ማለት ነው። እኔ ነው የወጋችኝ አለ። አዎ እሷ ነች የወጋችኝ፣ አውቃ ተሰናርታበት መታ ዝም ብላ ወጋችኝ ብሎ አለ። ግን ምን አድርጎሽ ነው የወጋሹ? እሱ ግን እኔ ግን እኮ ማንም ማመን እንዳለብኝ አላቅም እያለ ነበረ ማለት ነው። ከዛን ደግሞ ለዋና እንግዲህ ምንድን ያለችው እንዴት እንደዚህ ትላለክ?
እኔን አታምነኝም እንዴ? በፍጹም ይሄ ሊሆን አይችልም። በእርግጠኝነት ይሄንን ነገር እሱ እንዴት እንደዚህ ይላል? በምን የተነሳ እኔ በእርግጥ እሱም ማመኔ እኮ እንደ ጥሩ መልስ ይመልስልሃል ብዬ ማመኔ ራሱ በጣም ነው ማሳዝነው ብላ ትለዋለች ማለት ነው ለዋና። ከዛ ለዋና ምንድን ያደረገችው ቆይ እኔ ሄጄ ልጠይቀው ግን አንተ ትለዋለች በር ላይ ቆመህ አዳምጥ እኛ የምንለውን ነገር እኔ ሄጄ ልጠይቀው ስትል ወደ ክላስ ትገባለች ማለት ነው። ከገባች በኋላ ምንድን ነው ሎላና ስታወራ ነበረ ከማጋራ ከእንትና ከሮቤል ጋራ ማለት ነው። ልክ አድናን ቁጭ ብሎ በር ላይ ቆሞ ሲያዳምጥ ማትመጣበት አለ ሚራ ስትመጣ አንተ ምንድን ነው በር ላይ ሆነ የምታዳምጠው የሰው ሚስጥር በሰላም ነው ትለዋለች ማለት ነው። ከዛ እነሱም ድንግጥ ይልና ወደ ኋላ ይመለስና ዞር ብዬሻለሁ እኔ ምንም ነገር የማዳምጠው ነገር የለም እንዳንቺ እንዳልመስልሽ ዞር በይላታል ማለት ነው። ከዛም በኋላ እንግዲህ በቃ እንዴ አንተ የምትሰማው ምንማ ነገር እኔ መስማት አለብኝ ብላ ወደ በሩ ትሄዳለች ማለት ነው። ከዛም በኋላ አድናን በሩን ክፈት አድርጎ ወደ ክላሱ ሲገባ እንግዲህ ወደ ክላሱ ከገባ በኋላ ሚራ ምን ትላለች? ምንድን ነው እየሰማክ ያለከው? ምን አይነት ሚስጥር ነው ስትለው ስጠይቆ ነበረ። በፍጹም ይሄንን ነገር ላንቺ ልነግርሽ አልችልም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ክላስ ከገቡ በኋላ እኔ ረፍት ማግኘት እፈልጋለሁ ከክላስ ውጭልኝ ይላታል ማለት ነው። ከዛ ውጭልኝ ስለ እንዴ ክላሱ እኮ ያንተ ብቻ አይደለም እኔ ክላሱ አንተ ብቻ አይደለም የጋራችን ነው፣ ምክንያቱም እኔም ህጋዊ ሚስትህ ነኝ ብላ ትለዋለች ማለት ነው። በፍጹም አንቺ ሚስቴ ልትሆኝም አትችይም፣ ክላስ ውስጥም አንቺ እያለሽ ልተኝ ስለማልችል ውጭልኝ ብዬሻለሁ ውጭልኝ ብሎ ከቤት ውስጥ ያስወጣታል ማለት ነው። ከዛም በኋላ ቀጥታ እንግዲህ ለዋና ከእንትና ጋር ከሮቤል ጋር ታአውርታ እንዴት እንደዚህ ታደርጋለህ? እንዴት እውነቱን ሳትነግረው ስትል በጣም ሚራ አስፈራርታኝ ነው ያስፈራራችኝን ነገር ግን ለአንቺ ልነግር አልችልም፣ ግን ወደሽም ጠላሽም አስፈራርታኛለች ምንም ነገር እንዳትናገር ስላለች ስላስፈራራችኝ ነው አንቺን ብያልኩት፣ ግን አንቺ ይህንን ነገር አላልሽም እባክሽ ይቅርበኝ ብሎ ይላታል ማለት ነው። እኔ ግን ይቅር ብያለሁ፣ ግን በምንድን ነው ያስፈራራችህ? እኔ ልረዳክ እችላለሁ ሁሉን ነገር እባክህ እኔ እነግርሃለሁ ነገሮቹን ሁላ እንድትነግረኝ ይፈልጋለሁ ስትለው ነበረ ማለት ነው። በፍጹም እርዳታሽን እፈልጋለሁ፣ ግን ደግሞ ይሄንን ነገር ልነግርሽ አልችልም በፍጹም ለምን እንደዚህ እያስፈራራችኝ እያለች ልነግርሽ አልችልም ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ለዋና ቀጥታ ከዛ ክላስ ውስጥ ገብታ እኔ እናንተ ምን እንደሆነ ብቻ አላቅም ብላ ከክላስ ውስጥ ወጥታ ቀጥታ ወደ የት ነው ሄዶ ቀጥታ በር ላይ እንትናን ታገኛታለች ሚራ ማለት ነው። ሚራ ምን እየሰራች ነበረ? በር ላይ ቆሞ ደግሞ እንዲሰማ የፈለግሽው ምን ነበረ? አንቺ ከሮቤል ጋር እያወራሽ አድናን ምን እንዲሰማ ፈልገሽ ነው በር ላይ ያስቆምሽው ብላ ትላታለች። ምንም የሆነ ምንም አንቺ የሚያገባሽ ነገር የለም ብላ ትላታለች ማለት ነው። አድናን የት ነው አድናን እያለ ስትጣራ እንግዲህ በፍቅር አድናን ያለው ክላስ ነው። ክላስ እረፍት እያደረገ ነው። ምን ፈልገሽ ነው ከሱ እያለችው ነበረ ማለት ነው። በስተመጨረሻ እንግዲህ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እንግዲህ በጣም አሳዛኝና ልብ አንጠልጣዩን ድራማ እጅላችሁ መጣለሁ። ቸር ቆዩልኝ። ሰላማችሁ